ሚኪና አቤል ደስታቸው መቆጣጠር አቅታቸዋል። ይሄም ማለት አቤል ከመጀመሪያው እስከ አሁን ድረስ ባለነበት ከሄርሜላ ጎን እንዳለ ሁላችሁም ታውቃላችሁ። ያው ሚኪ እንደሆነ የሄርሜላ ወንድም እንደሆነ ሁላችሁም ታውቃላችሁ። ሰሞኑን በተደረገውና እንዲሁም ደግሞ እየሆነው ባለው ነገር እጅጉን ሚኪ ከአንድም ሁለት ከሁለቱም ሶስት ጊዜ እባክሽን እህቴ በከዚህ ጉዳይ አንቺ ማውጣት አለብሽ፣ አንቺ ውጪ፣ ይሄ ጉዳይ ልክ አይደለም፣ ትክክልም አይደለም፣ በቃ ታዩ የራሱን ህይወት ይኖር ያው እሱም ራሱ አልፈልገሽም እያለሽ ነው እያለ አብርሽ በታማማ ሰዓት እንደዛ ሲላት ሚኪም እንደዛ እያላት ነበር። አይ እንግዲህስ ሚኪ ወንድሜ መረዳት አለብክ፣ አብርሽ አሁን የሚያወራው እራሱ ሳይሆን ሌላ አብርሽ ነው። የመጀመሪያውን አብርሽ ታውቀው የለም እንዴ? ምንም ቢሆን ምን ከኔ ጎን እንደነበራና እንዲሁም ደግሞ ምን ያክል ለኔ ቦታ እንደነበረው እያለች በዛን አጋጣሚም ደግሞ ሀታ ቀለበቷ ሁላ ሲወልቅ ተስፋ አልቆርጥም እንዲሁም እያለች ሄርሜላ ብዙ ነገር ተብላለችም ብዙ ነገር ሆናለችም። በነገራችን ላይ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና ተከበራችሁ ቤተሰቦቼ በመሆኑ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዙ ትሪፍሪፍ ይበልልኝ እያልኩኝ ማጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው ለሁላችሁም ግልጽና ግልጽ ጉዳይ ነው ብዬ ነው ማስበው። አንዳችሁም ላይ የሆነ ጥያቄ ይፈጥርባችኋል የሚል ሐሳብ የለኝም። በነገራችን ላይ ለምን መሰላችሁ እንደዛ ያልኳችሁ? ሁላችንም ማለት በሚቻል ልክ አንዳንዴ ግራ እየተጋባን አንዳንዴ ደግሞ እየተካሄደው ያለው ነገር ምንድነው እያልና ይሄንን ሰዓት ደርሰናል። አሁን ደግሞ ትላንት ሁላችንም እንዳየነው አብርሽ በዛው በዳኒ በመጣበት አጋጣሚ ከሀገር እንደሚወጣና እንዲሁም ደግሞ በቃ ለተወሰነ ጊዜ ነገራቶችን ሁላ ረስቻለሁኝ፣ ይሄንንም ደግሞ ነገር ለመርሳት ግዴታ ከሀገር መውጣት አለብኝ፣ እውነታው ድረስበት ባላኝ ሰዓት ይደርስበታለሁኝ። ነገር ግን ደግሞ አሁን ባለሁበትና እንዲሁም ደግሞ አሁን እየሆነው ባለው ነገር በምንም አይነት ከማናቸው መጣላት ትቼ ከሀገር ሊወጣ ነው ቢያንስ ለ3 ቀንና ቢያንስ ለተወሰኑ ቀናቶች ከዛም በኋላ ተመልሼ እመጣለሁ እያለ ለዳኒ ሲነግረው ሰምተን ነበር። በዛን አጋጣሚ ደግሞ እንደ ከሀገር ሲወጣ እንዴት ነው የሚወጣውስ በምን ሁኔታ ነው የሚወጣውስ እያልን የብዙዎቻችን ጥያቄ ነበር። በነገራችን ላይ ይሄም ማለት አብዛኞቻችን አይ ብቻውን ነው የሚወጣው፣ አይ ከሄርሜላ ነው የሚወጣው፣ አይ ብቻውን ነው የሚወጣው፣ አይ ከሄርሜላ እያልን ቆይተን ነበር። ነገር ግን ደግሞ ቅድም ለታ አይታችሁታል ብዬ አስባለሁኝ። ሚኪ ቻናል ላይ በተለቀቀው ቪዲዮ አብርሽ ሄርሜላን ይቅርታ ለሁሉም ነገር ይቅርታ ጠየቃት። ምክንያቱም እሱ ንጹህ እንደሆነች ከመጀመሪያው ጀምሬ አውቃለሁኝ። ይሄ ነገር ደግሞ ግዴታ በዙሪያዬ ያሉት ሰዎችን እንዲጠራጠር ስላደረገኝ ነው እሷንም ጭምር የጨመርኳት እንጂ ይሄ ነገር እሷን እንደማያካትት ቪዲዮ ሁላ ማስረጃው በቂ ነበር። ነገር ግን በዙሪያዬ ያሉት ሰዎች ተጠያቂ ሲሆኑ እሷም ከነሱ እኮ ተጠያቂ ሆና ነበር። ለዛውም ተጠያቂም እንድትሆን ስላደረኩኝ እያላ በሚኪ ቻናል ማጣ አብርሽ ይቅርታ አይደል። ከዛን በኋላስ ምን ተፈጠረ? ከሀገር ይዞት ወጣ ወይስ ደሞስ እንዴት ነው? ይሄንን ነገር ደግሞ እናንተ በኮሜንት ስር ማስቀመጥ ትችላላችሁ። በያላችሁ በሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።